ከሙስሊም ነፍስ ውጪ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋጀው ለሙስሊሞች ነው፣ ምንም ሸክ የለንም ነው። ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ ምዬ ነው የምነግራችሁ። ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን ወላ ነስራኒ ከዚህ ኡማ ከኔ ነቢይ ሆኖ መላክ በኋላ የመጣ አንድም አይሁዳዊ ወይ ክርስቲያን የኔን ነቢይ ሆኖ መላክ የሚሰማ የለም። ثم يموت ولم يؤمن بالذي أرسلت به ከሰማ በኋላ እኔ በተላኩበት መንገድ ሳያምን የሚሞት የለም ኢላ ደኸለ النار እሳት ይገባ ቢሆን እንጂ። ሙስሊም ሳይሆኑ መሞት የት መግባት ነው? ያለ ምንም ጥርጥር እሳት መግባት። ይሄ እውነታ የገባቸው ታላላቅ ነቢያቶች ለልጆቻቸው ለነፍሶቻቸው ሲሰጡት የነበረው ወሲያ ይሄው ነው። ከኢስላም ውጭ የጀነት መንገድ የለም። ስለዚህም ኢብራሂም አለይሂ ሰላም እንዲሁም የልጅ ልጁ ያዕቁብ አለይሂ ሰላም ለልጆቻቸው የሰጡት የመጨረሻ ወሲያ ምንድን ነበር? ሱረቱል በቀራ 133 ላይ ወወሳ ቢሃ ኢብራሂም በኒህ ወያዕቁብ። በዚህም ምግጋት ኢብራሂምም እንዲሁም ያዕቁብም ልጆቻቸውን አደራ ብለው መከሩ፣ አዘዙ። ምንድን ነበር ወሲያው? ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። አላህ ሃይማኖትን መርጦላችኋል አሉ። የቱን ሃይማኖት? ይኸው ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢብራሂምና ያዕቁብ እነሱ ሙስሊም ባይሆኑ ኖሮ ልጆቻቸውን ሙስሊም ሆናችሁ እንጂ እንዳትሞቱ ብለው ያዙ ነበር። ይሄ ማለት አባት ራሱ ከሚከተለው ሃይማኖት ውጪ ለልጆቹ ሌላ እንደመምረጥ ማለት ነው። ማይሆን ነገር ነው። ዩሱፍ አለይሂ ሰላም መጨረሻ ላይ ያደረገው ዱዓ በቁርአን በሱረቱ ዩሱፍ 101 ላይ የቀረበው ይሄ ነው። ረቢ ቀድ አተይተኒ ሚነል ሙልክ ወዓለምተኒ ሚን ተዕዊሊል አሐዲት ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊማ ሙስሊም አድርገህ ግደለኝ፣ ወአልሕቅኒ ብሳሊሒን ከደጋግ ባሪያዎችህም ጋር አጎራብተኝ አለ። ዩሱፍ አለይሂ ሰላም ዘመኑን ሙሉ ሙስሊም ሆኖ ባይኖር ኖሮ አሟሟቱ ሙስሊም ሆኖ እንዲሞት ይለምን ነበር እንዴ? አያደርግም። ሶስተኛ ሰሐረቱ ፊርዓውን የፊርዓውን ደጋሚዎች በሙሳ አለይሂ ሰላም ተአምር ከተሸነፉ ካመኑ በኋላ እጅ ሲሰጡ ፊርዓውን እኔ ሳልፈቅድላችሁ ነው እንደምታምኑት እጅና እግራችሁን እያፈራረኩኝ እቆርጣለሁ እሰቅላችኋለሁ ሲላቸው ወደ ጌታ አላህ ዱዓ ሲያረጉ ምንድነው ያሉት? ሱረቱል አዕራፍ ላይ ረበና አፍሪግ ዐለይና ሰብራ፣ ጌታችን አላህ ሆይ ከፊርዓውንና ሰራዊቱ በኩል የሚደርስብንን መከራ የምንቋቋምበትን ትዕግስት በእኛ ላይ አፍስስብን፣ ስትገለን ደግሞ ወተወፈና ሙስሊሚን ሙስሊም አድርገህ ግደለናል። ሀታ ራሱ የዛተው ለምን ሰለማችሁ ያለው ፊርዓውን ራሱ መጨረሻ ሀያቱ ላይ ሰለመ፣ ሸሃዳ ያዘ፣ ሙስሊም መሆኑንም አወጀ። ከኢስላም ውጪ ጀነት እንደሌለ እሱም ጭምር ያውቃል። ግን ሰዓቱ ካለፈ ዴቱ ኤክስፓየርድ ከሆነ በኋላ መሆኑ ጎዳው እንጂ ቁርአን እንደተናገረው ሱረቱ ዩኑስ ቁጥር 90 ላይ ሐታ ኢዛ አድረከሁል ገረቅ መስጠም የገጠመው ጊዜ ይላል። ፊርዓውንና ሰራዊቱ ሙሳና ተከታዮቹን እያባረሩ ቀይ ባህር ላይ ሲደርሱ ጌታ አላህ በበኒ እስራኤል በጎሳ ነገዶቹ ቁጥር ልክ 12 ቦታ ባህሩን ከፍቶት ካሻገራቸው በኋላ ፊርዓውንና ሰራዊቱ ሲገቡ ባህሩን ወደ ነበረበት መለሰው። የዛኔ ነው ሐታ ኢዛ አድረከሁል ገረቁ መስጠም የገጠመው ጊዜ ይላል። ተመልሶ ወደ ዱንያ እንደማይመጣ ከዚህ በኋላ አኼራ እንጂ ሌላ እንደማይጠብቀው ሲያረጋግጥ ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን፣ እኔም ከሙስሊሞች ነኝ ብሎ በኑ እስራኤሎች ባመኑበት በአንዱ ጌታ በአላህ አምኛለሁ ብሎ ሸሃዳ ያዘ። ግን አሁን ነው ወይ አለው ጌታችን። ከዚህ በፊት ስታምጽ ከርመ ምድርን በኃጢአት ከሚያበላሹት ሆነ የተውበት መቀበያ ሰዓቱ ካለፈ በኋላ አይሰራም አለው። ስለዚህ ሙስሊም ሆኖ መሞት ብቸኛው የመዳኛ መንገድ መሆኑ ቅንጣት ታክል ጥርጥር የለንም። ግን ትልቁ ሸካችን ትልቁ ስጋታችን ዛሬ ያለንበት ሁኔታችን የነገውን ተውፊቅ ለማግኘት አስተማማኝ አይደለምና ጌታችን አላህ ሆይ እንደ ሥራችን ክፋት
ወይ እንደ መልካም ተግባራችን ማነስ ሳይሆን እንደ ረህመት ስፋት ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ቢማዕና ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያል 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል፣ ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር እኮ ይሄን ገንዘብ መስጠት ያለብህ። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያል ስልክ ባለማንሳት። ማንኛውም ሰራተኛ ሹክረን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው። ሌላው ማህበረሰባችን ላይ ካሉ ትልቁ ችግር ደግሞ ምንድነው? አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረገብህ? ማን አይቶን አንተ ሲር የሚያረግብህ? ገና የ10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጂኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ አሲህሩል ሐቅ ሲር ሐቅ ነው አለ። ነብዩ አለይሂ ሰላቱ ወሰለም እንዲሁ ነው ያሉት። ሲር ሐቅ ነው ብለውናል።